እናንተ አስተምሮ አላህ ያደርጋል ብላችሁ ታምናላችሁ። ፋይን። ስለዚህ ተስማምቻለሁ። ከሌሊቱ 1/3 ወደ ቅርቢት ሰማይ ከ8 ሰዓት በኋላ ነው የሚመጣው አይደለ? ቅርቢት ሰማይ መጣና እስከ ጎህ እስኪቀድ ድረስ እስከ 11 ሰዓት ተኩል ምናምን አካባቢ ማለት ነው አይደለ? እስከዛ ድረስ ይቆያል። ወደ 3 ሰዓት በላይ ይቆያል ማለት ነው። አንድ ሀገር ላይ መጥቶ የዓለማችን ሰዓት እግዚአብሔር እኮ እንዲሆን ከሆነ ግማሽ ክርስቲያን ናችሁ ማለት ነው። እናንተ ከፍራችኋል ማለት ነው። ምክንያቱም የእናንተ አምላክ የእናንተ አምላክ የእኛም አምላክ ነው እያላችሁ ነው። ያ ደግሞ ክፉርነት ነው፣ ልከፍሩ ነው። ድጋሚ ሻሃዳ ለምን ትይዛላችሁ? እግዚአብሔር የሚወርዳል እኮ ለምንድን ነው የሚወርደው? እግዚአብሔር ፓኒክ አታርገ፣ ቆይ ይመለስልሃል። ዘፍጥረት ምዕራፍ 11 ነው የጠቀስከው። አስተምራለሁ። ከተራ ምዕምኑ የተሻለ ትልልቅ ustaዞቹ መልስ የላቸውም። ሰላም ብያለሁ ሱልጣን። እንዴት ነው አለ? እንዴት ነህ? አላህ ይወርዳል ብለህ ታምናለህ? ቆይ አንድ ጥያቄ ልጠይቅህ። ጠይቃለህ። ቅድሚያ አላህ ይወርዳል ብለህ ታምናለህ? አላህ ሌሊት ይወርዳል ወደ ቅርቢቱ ሰማይ ብለህ ታምናለህ? አላህ ይወርዳል ብለህ ታምናለህ? አንድ ልጅ አለች ግን ድምፅ ከስርህ ኔትወርኩ አይ ዶንት ኖ ሜቢ አስተካክል አንተ ከሆነ። ምን አልከኝ ነበር? አላህ ከሌሊቱ 1/3 ሲቀር ይወርዳል ብለህ ታምናለህ ወይ ወደ ቅርቢቱ ሰማይ? አልሰማም። ኔትወርኩ እኮ ምንም የኔ አይሰማም። ያንተ ይሰማል ሱልጣን፣ ያንተ ነው ችግሩ። አሁን ይሰማል። አላህ ወደ ቅርቢቱ ሰማይ አላህ ይወርዳል ብለህ ታምናለህ ወይ? አሁን ይሰማል። ያ ረቢ ትንሽ እየዘገየ ነው የሚደርሰው ቦስ። አላህ ይወርዳል ሲባል ለምሳሌ አንተ እኔ ጋር ለምሳሌ አላህ አለ ከተባለ በአካል መጥቶ እንደኔ ጋር እንዲቀመጥ ነው ወይስ ተፈለገው? እሱ አላህ የትም ቦታ ይሆናል። አንተ ጋር ማንም ሰው ጋር የትም ቦታ ይሆናል። አንተ እንዴት ነው አላህ ወረደ አላህ ወጣ? አንተ እንዴት ነው የምታምነው? አላህ ይወርዳል አላህ የትም ቦታ አላህ ይወርዳል ሲባል ወይም በአካል እንደኛ እንትን ይወርዳል ሳይሆን፣ እሺ አላህ የሚወርደው በመለኮታዊ ሆኖ ነው እንጂ እዛ ሆኖ በሀሳብኛ ጋር ይኖራል እንጂ ይወርዳል ሲባል እንደኛ የወለ ቦታ ታጉዞ እንደዚህ ሆኖ አይደለም። ከሌሊቱ 1/3 ይወርዳል የሚለው እንዴት ነው እሱ? እሺ ወደ ቅርቢቱ ሰማይ ይመጣል የሚለው ይወርዳል ሲባል እኔ በዛ አይረዳም። አንተ እንዴ ተረዳው? እሱን ለአንተ አላቅም። ለምሳሌ እሺ አንዴ ያንተን አስረዳኝ። አንተን ማለት አላህ ወደ ቅርቢቱ ሰማይ ይመጣል ብላችሁ ታምናላችሁ? ሌሊት ኦኬ። አላህ ሁኔ ነው ያለው? አላህ አርሽ ላይ ያለው። ስለዚህ ያ አርሽ ላይ ያለው ሌሊት ከ8 ሰዓት በኋላ ወደ ቅርቢቱ ሰማይ ይመጣል አይመጣም? መስረጃ አለ ግን በሚገባ እስቲ ብታሳይኝ ደስ ይለኛል። ኦኬ አንዴ ክፈትልን። እንዴት እና እሱ እስከሚከፍቴ ማለት ነው። አንድ ነገር ለምሳሌ እግዚአብሔር ካንተ ጋር ይሁን እሺ ከተባለ እግዚአብሔር መጥቶ ካንተ ጋር ሲሆን አንተን አቅፎ ነው ወይስ ካንተ ጋር ሄዶ ነው? ካንተ ጋር ቁጭ ብሎ ነው ወይስ ካንተ ጋር የሚሆነው? እንዴት ነው እስቲ ካንተ ጋር የሚሆነው? ለምሳሌ ብዙ ሰው እግዚአብሔር ካንተ ጋር ይሁን
እግዚአብሔር የእግዚአብሔር ጥላ ስር ሁን ምናምን ይባላል አይደል? ምርቃት ነው ይባላል። እንዴት ነው እሱ ነገር እንዴት ነው? ለምሳሌ እግዚአብሔር ይሰጣል። አሁን ለምሳሌ አንተ ብዙ ጊዜ አላህ እጃለው እግራለው ምናምን ትላለህ። ለምሳሌ የፈጣሪ እጅ ድረስ እንደዚህ የሚባለው ነገሮች ፈጣሪ እጅ ኖሮ ነው? ፈጣሪ አካል ሆኖ ነው ወይስ በአካላት እኛ ጋር የሚሆነው ወይስ እንዴት ነው እሱ ነገር? እስካንተ ኦኬ እሺ፣ ቃል አለ ቃል ካለ ቡሃሪ 74:94 ነው እንደፈተልህ። መልካም የማንኛውም ድምጽ ያደረገው ያ ሁሴን ሚታክ ሱልጣን። ስለዚህ ምንድነው እሱ እግዚአብሔር ከአንተ ጋር ይሁን ሲባል እግዚአብሔር አቅፎ አንተን ነው ወይ? ያ ያቅፈናል ማለት ግን እንደዚህ ፊዚካል የሆነ መጥቶ እንደዚህ ሰው እንደሚያቅፈን ያቅፈናል ማለት ሳይሆን ያቅፈናል ማለት አንድ ሚታክ ያቅፈናል ብትለው ችግር የለም። እኛ በእግዚአብሔር እቅፍ ውስጥ ነን ያለ ነው ብለን ልንል እንችላለን። በእግዚአብሔር እቅፍ ውስጥ ነን ስንል በእሱ ጥበቃ ውስጥ በእሱ እንክብካቤ ውስጥ ነን ያለ ነው ማለት ነው። የእግዚአብሔር ጥላ ይድረስ ቢባልስ የእግዚአብሔር እጁ ጥላ ይድረስ ይጋርድህ ማለት ነው። ማለትም ደግሞ ከክፉ ይጠብቅህ ከለላ ይሁን እንደማለት ነው። ስለዚህ እሱ ይጠብቀናል፣ ይጋርደናል። እሺ እንደዛ ከሆነ ታዲያ የአላህ እንደዚህ ይሆን አላህ እጅ ያለ እግር አለ ብሎ እንደዚህ አይነት ጥያቄዎች ብዙ ጊዜ ታዲያ ከአንተ ለምን ይነሳል? ምን ተነሳ? ለምሳሌ እጅ አለ ብለህ ታምናለህ፣ አላህ እግር አለ ብለህ ታምናለህ፣ አላህ እንደዚህ ነው ብለህ ታምናለህ፣ አላህ ጆሮ አለ ብለህ ታምናለህ። ብዙ እንደዚህ አይነት ጥያቄ ስለሚጠይቅ ነው። ለምሳሌ ለዛ ነው አሁን ንግራ ይጠየቁ። አይ እናንተ ታምናላችሁ አሁን ብዙ ጊዜ ወይም 74:90 እናንተ ደጋግማ እነዚህ ታምናላችሁ። አንተ አታሪ እንደመሆነ መጠን እናንተ እንደዛ ስለምታምኑ ነው። እናንተ ሊትራል ነው። ምክንያቱም መሐመድ ሁሴን አስወጣዋለሁ ዳግመት አነሳ ስራ ጠብቄ ጠጅ ቤት አይደለም ባለጌ ለምን ትሆናለህ? ወንድምህ ከሱልጣን ጋር እያወራ ነው አይደለ እንዴ? ለምን ትጨማለቀው? ያው ሱልጣን እናንተ ሀባሽ አይደለህም አይደለ? አንተ ዋብያ ነህ ወይንም ደግሞ አላህ ከአርሽ በላይ ነው ብሎ ከሚያምኑት ውስጥ ነው አይደለ? ሱልጣን ሚዩት ነው እያወራ ከሆነ ያ አላህ ከአርሽ በላይ ነው አራማን አላ አርሽ ስተዋ የሚሉት አላህ የማንንም የማይመስል እጅ አለው እግር አለው ባት አለው ብለው ያምናሉ። ከሌሊቱ 1/3 ይወርዳል ብለው ያምናሉ። ስለዚህ አንተን እሱን የምታምን ከሆንክ ደግሞ አላህ እጅ አለው እግር አለው ግን የሰው አይመስልም ብለህ ነው የምታምነው። ክፍለ አካላቶች መዋቅር ነው የተሰባሰበ ነው ብለህ ታምናለህ፣ ግን የማንንም አይመስልም። ሱረት አሹራ ቁጥር 11 ላይ ባለው መሰረት ኤርሜስ አላህ ይወርዳል የሚለውን ይህን አዲስ ያው ሳያል ቡካሪ 74:94 ላይ እንደዚህ ይላል። ናገይት አቡ ሁረይራ እንደዛ የሚለው ሰዎች ማለት ነው። አላህ ይወርዳል የሚለውን ላሳየ ነው ነው። እሺ እንደዛ ብሎ የሚያምኑት ለምሳሌ አላህ ይወርዳል ብሎ የሚያምኑት አላህ ይወርዳል ብሎ የሚያምኑት ማለት ነው። እሺ ይሰማል ሰማለሁ። እነሱን ጠይቀሃል? አላህ ወርዶ ምን ይሰራል ሲወርድ አይተሃል ወይ ብለህ ጠይቀሃል ነው ወይስ እነሱ ሲወርድ ማስረጃ ያቀረቡልህ ነው ወይስ አንተ ነው? ማስረጃ የለም። በቃ ዝም ብሎ ይወርዳል ነው የሚሉኝ። አሁን አንተንም እኮ እየጠየቅኩ ነው ማስረጃ ከተታይ ብዬ እንደም ብያለኝ እኮ ከሰማ እንኳን ኡስታዝ ከምምኖቹ የተሻለ አይመልሱም። አላህ ይወርዳል ይላሉ። በቃ ይወርዳል ብለው የሚዘጉት አሁን ታዳምጣለህ አንተም። ሁሉም ይወርዳል ቢሉት ይወርዳል። እንዴት እንደሚወርድ አናውቅም። ይወርዳል። በቃ አላህ ይወርዳል። ከዚህ መቼ ነው መውረድ የጀመረው? ወርዶ ለምን መውረድ አስፈለገው? ሰዓት ደግሞ ታውቃለህ። እኛ ጋር ሲመሽ ሌላ ጋር ይነጋል፣ ሌላ ጋር ሲነጋ ይመሻል። ማን ጋር ነው የሚወርደው? ሁሉም ሀገር ነው ወይ?
ይህንን አይመልሱትም። ኤኒዌይስ አዲሱን እናንብበው አንዴ። ዲያቆን መዝሙር ያደርግ እንኳን ደህና መጣ። እግዚአብሔር ይመስገን። እፎዬ ሰላም ላንተ ይሁን። ሱልጣን አብዲ፣ ሁሴን፣ አቡ ኤሜን፣ ሙስሊም ዴቫ፣ ከታች ያላችሁ ወንድም እናቶቻችንም የእግዚአብሔር ሰላም ከኔም ከእናንተ ጋር ይሁን። እንዴት ነህ እፎዬ? ሰላም ነው? እየበረታ ነው? ሰላም ብያለሁኝ። ተመስገን። ባክግራውንድ ደስ ይላል። አሪፍ ነው። አሪፍ ባክግራውንድ ነው። አሪፍ ባክግራውንድ ነው። ልምላሜ፣ አረንጓዴ አንተን ነው ዘመዶቻችን። አሪፍ ነው። አሪፍ ነው። አታክልት አለ በይናው ቦታ ማለት ነው። አረንጓዴ ነው። ፍራፍሬ አለ ምናምን ለሚለው ነው። ጀንት ነው ያልክ ነው። ከዚሁ እናድርገው። ኔስ ሳይል ቡኻሪ 7494 ላይ ናዌትድ አቡሬራ እንደተረከው አላስ ሜሴንጀር ሰይድ ያላ መልክተኛ እንዲህ ብለዋል አለ ኤቭሪ ናይት when it is the last third of the night night our Lord the supreme the superior the blessed descends to the nearest heaven ትንሽ እንዲ ያስተጋልኝ and says is there anyone to invoke me that I may respond to his invocation? Is there anyone to ask me that I may grant him his request? Is there anyone asking me my forgiveness so that I may forgive him? ምናምን ብለው ሌላ ሀዲስኛዎችኛ የተቆረጠ አይነስ አላህ ምን አለ? ሁሌም ጌታችን ሁሌም ሌሊት ምን ሲሆን 1/3 ሌሊቱ ላይ የመጨረሻው 1/3 ላይ የሌሊቱ 1/3 ላይ ይወርድና ምን ይላል? የሚወርደው ወደ ቅርቢቱ ሰማይ ይወርድና ነው ሰን ከሰፈማል ወደ ቅርብ ወርዶ ምን ይላል አለ? ማን ነው የሚጠይቀኝ ይቅር የምለው እያለ ይጠይቀናል ይላል። ማን የሚወርደው? አላህ ጌታችን ይላል። ሱልጣን ይህን አዲስ እንዴት ታየዋለህ? ይህን አዲስ እንዴት ታየዋለህ? እኔ እንትን አነባለሁ በራሴ ወደ እንትን ቀይሬ እንትን አደርጋለሁና ችግር የለውም። እስቲ 7494 ነው አይደለ? ሳይል ቡኻሪ ቡኻሪ 1145 ልገባ 11 ቡኻሪ 1145 ላይም አለ 7494 ላይም አለ። አየሽ እሱንም አንብቤ ጨርሼ እንትን እላለሁ። በቃ ችግር የለውም። ግን እንደዛ እንትኖቹን ያውና ግን አስበው ፈጣሪ ይመላለሳል ብለህ ታስባለህ? ከሆነ ቦታ አንድ ቦታ ሰው ተተመላለሰ ከአንድ ቦታ አንድ ቦታ የሚንቀሳቀስ ከሆነ እኛ አሁን ምናምነው ፈጣሪ መላእክቶቹን ይቀያየራሉ። መላእክቶቹን እንጂ የምናውቀው ጠዋት ሱቢ ላይ የሚወርዱት መላእክቶች 10 ሰዓት ላይ ወደ 10 ከሰገደ በኋላ ይመለሳሉ ብለን ነው ምናምነው እንጂ ይሄ ለኔ አዲስ ነው። መላእክቶቹን ይልካል እሱ ቡኻሪ 11 እንጂ እሱ እዚህ ጋርም ቡኻሪ 11 ትንሽ አስጠጋልኝ 1145 ላይም ናዌት አቡ ሁረይራ 45 ነው። በቃ ይቻላል 1145 አቡ ሁረይራ እንደተረከው አላስ ሜሴንጀር said our Lord the blessed and the superior comes every night መቼ ሁሌም ሌሊት down on the nearest heaven to us when the last third of the night remains እዛ ጋ ቅድም ሀዲሱን እዛኛው ላይ መልሰው the last third of hour ብሎ ነው ያለው። እዚህ ጋር ደግሞ የመጨረሻው የሌሊቱ 1/3 ሲቀር ነው። እዛ ጋር ደግሞ የሌሊቱ 1/3 ላይ ነው። ይመጣና ምን ይላል? ይጠይቃል። ሰዓቱ ራሱ ግጭት አለው። አክቹዋሊ የሌሊቱ 1/3 ላይ ወይንስ የሌሊቱ 1/3 ሲቀር ወይንስ የሌሊቱ 1/3 ሲያልፍ ይመጣና ከዛ ይጠይቃል ማለት ነው። ማነው ይቅርታ የሚጠይቀኝ ይቅር የምለው? ማነው ምሕረት የሚጠይቀኝ የምምረው? እያለ ይጠይቃል ይላል። ኤኒዌይስ አብዲ እንኳን ደህና መጣ።
አብዲ በጣም ጤና ይስጥልኝ። ሁሉ ተማም? ኦኬ፣ ጥያቄውን ሰምተዋል? ይሰማሉ? ጥያቄው ይሰማል? ሶሪ፣ ጥያቄውን ሰምተዋል? ማነው? አቡ አመር? አቡ አማር ነኝ እኔ። ጥያቄውን ሰምተዋል? እሺ፣ ጥያቄውን ሰምቼዋለሁ። አላህ ይመጣል ሌሊት ወደ ቅርቢት ሰማይ ብለህ ታምናለህ? እዚህ ጋር ምን አለ መሰለህ? እሺ፣ አሁን ቅድም ወንድሜም እንደሞከረው ሙስጠፋ ተመለሱ። ግልጽ አልሆነለት ሊሆን ይችላል። ኦኬ፣ ትክክል ነው፣ ሀዲሱ ትክክል ነው። ነገር ግን ፈጣሪ ይወርዳል ስንል ምናልባት በእኛ አእምሮ ያለው ያወራረድ ስልት አይደለም። በስልጣኑ በብቃቱ ለምሳሌ የሰው ልጅ ሲፈጥር አምላክ እኛን አሁን ለምሳሌ ፈጠረ እንላለን አይደለ? አሁን እኛን አብክቶ የሆነ ነገር አድርጎ ማስተካከያ ተደርጎበት ምናምን አይደለም የሚፈጥረን። በቃሉ ኩን ፈየኩን በሚለው ቃሉ ሁን ይለዋል። የሰውን ልጅ በዛ አይነት መልኩ ነው የሚፈጥረው። ይወርዳል ሲባልም ስልጣኑ ጋር በቃሉ ነው። አሻሪና ቃታሪና እኔ አህለል ሱና ወል ጀማዓ ነኝ። አላህ ይናለው ብለህ አምጣው ነው እሱ ሰለፊዎችም ይሉታል። ፎቅ አርሽ ላይ ነው ያለው። እሱ ለራሱ ነው የገለጸው። ይሄ ፈጣሪ የገለጸውን ደግሞ ስለዚህ በትክክል መቀበል ነው እንጂ አላህ ራን ነገር በእጁ ፈጥሯል ብላችሁ ታምነው የለ እንደ አደምን በእጁ ነው የሰራው ትሎ የለ እንደ በቃሉ ነው አልከን። አንደኛ የሚጋጭ ማለት ነው በእጁ ነው የሰራው ብላችሁ የምታምኑት። ሁለተኛ አላህ ራሱ ነው የሚወርደው ብላችሁ የምታምኑት ሰለፍ ከሆንክ እኮ ሀዲሱ ይላል። ግን አወራረዱ በቃሉ ኩን ፈየኩን ኩን ባለው ወይም ደግሞ ይሁን በሚለው ቃሉ ስለዚህ አላህ አይወርድም ማለት ነው። አላህ አይወርድም። አዎ አይወርድም። ይወርዳል የሚልም አመለካከት ማንም ላይ አስተምህሮት ላይ የለም። እርግጠኛ ነህ? ነገር ግን በቃሉ እርግጠኛ ነህ? ያሻውን ፈጣሪ ለምሳሌ መሬትና ሰማይን ፈጣሪ ፈጠረ እንላለን። ማንኛቸው አንተም በፈጣሪ በኩል መሬትና ሰማይን ፈጠረ ትላለህ አይደለ? መሬትና ሰማይ ሲፈጥር ግን እንደዚህ አሁን ለምሳሌ እንደ ኮንትራክሽን ወስዶ ምናምን እንደዚህ ፈይቶ ቀይቶ ምናምን አይደለም። በቃሉ ነው ፈጠረ የምንለው ስንል ለጊዜው እሱ መወያያ ርዕሴ ስላልሆነ አራት ነገሮችን በእጁ ፈጥሯል ተብሎ እንደ ሰለፊዎች ይታመናል። እሱን ለጊዜው ልተወውና ከዛ ውስጥ አንዱ አደምን በእጆቹ ነው የሰራው። ለምሳሌ ሱረቱ ሳድ 75ኛው አያ ላይ አላህ አደምን አይምን ኢብሊስን ለአደም ስገድ ባልኩ ጊዜ ምን ከለከለ? በሁለት እጆች ለፈጠርኩት ይለዋል። ሱረቱ ሂጅር ላይም ቁጥር 26 እና 33 ላይ ማግኘት ትችላለህ። ኤኒዌይስ ለጊዜው ፖይንቴ ስላልሆነ እሱ እዚኛው ላይ እንመለስና አላህ ወደ ቅርቢቱ ሰማይ ይመጣል የሚለውን አንተ ማን ነው ይመጣል ብለህ የምታምነው? ቃሉ ነው ይመጣል። ቃሉ ድርጊቱ ይወርዳል ይላል። ቃሉ ነው እንጂ በአካል አይደለም። መልካም፣ ቃሉ ነው የሚመጣው። ተስማማው። አላህ ሳይሆን ቃሉ ነው አይደለ የሚመጣው? ቃሉ። አዎ። እሺ፣ ቃሉ ፍጡር ነው ፍጡር አይደለም? ቃሉ ፍጡር አይደለም። ፍጡር አይደለም። ፍጡር አይደለም። ቃሉ ካላህ ተለይቶ በደንብ አስቡ። ካላህ ተለይቶ መናገር ይችላል? ለምሳሌ አሁን ይቺ ነገር ለእናንተ ያወዛገበች እየመሰላችሁ እንጂ እኛ አሁን ለምሳሌ እናንተ የምናወራው ቃል አለ አይደለ? ቃላቱ አሁን ይሄ አቡ አመር ተመችቶኛል። ምክንያቱም እታች የመጣው አካል ነው። ከመጣ በኋላ ማነው ምሕረት የሚጠይቀኝ የምምረው? ማነው ይቅርታ የሚጠይቀኝ ይቅር ምለው
የሚለው እታች መጥቶ ነው፣ እታች የመጣው አካል ነው። ስለዚህ ቃሉ ነው ብለኸኛል። ቃሉ ከአላህ ተለይቶ እታች መጥቶ ፍጡር ያልሆነው የአላህ ቃል ቅርቢቱ ሰማይ ጋር ይመጣና ያወራል ማለት ነው። ከቃሉ አንዱ ቁርአን ነው። ቁርአን ያለ ነው ብለህ ታምናለህ። ልክ እንደ ቁርአን ያለ ቃል ልክ እንደ ቁርአኑ ፍጡር እንዳልሆነው ሌላኛው ያለ ቃል ደግሞ ቅርቢቱ ሰማይ ጋር ሆኖ ያወራል እያልከኝ ነው። መናገር ይችላል እያልከኝ ነው። በትክክል ፈጣሪ ያለበት ሆኖ አርሽ ላይ ተቀምጦ ማንኛውንም ነገር ማድረግ ይችላል። ለምሳሌ እኔ እናንተ አሁን እናወራለን አይደል? አሁን እፎይ ከኔ ጎን አይደለም፣ ቃል ግን እየመጣ ነው። ያ ቃል ግን ምንድን ነው የሚባለው? እስኪ በአንተ ስለዚህ አንተና እኔ ቃል ቃሉን ቅርቢቱ ሰማይ ጋር ይሰማል ነው ያለው ሙሐመድ፣ ወይንስ ጌታችን ይወርዳል? ቃሉ ጌታ ተብሎ ይጠራል? እንደው ይወርዳል እንኳን ብንልና እንደው የሚሉትን ሰዎች እንትንላለን ቢባል ፈጣሪ እኔ እናንተ እንደምናስበው አወራረድ አይነት አይደለም። እሱን እሱ ነው የሚያውቀው። ሁለት አይነት አርጉመንት ዛት ሄዳ ለፈጣሪ ነው ያንን ጥያቄውን የምንትለው። አሁን ለምሳሌ እጅ አለው እግር አለው ምናምን ስትል እግርና እጁ ምን አይነት ነው እንዴት ነው ብለህ ያንን ነገር አንተ በአእምሮ የምትስለው አይደለም። ፈጣሪ እኮ ነው። አሁን ለዛም እኮ ነው አላህ Subhanahu Wa Ta'ala ቁል ሁወላሁ አሐድ። አቡ አመር እያተደማመጥን ካልሆነ አስቸጋሪ ነው። እሺ እየሰማሁ አላህ ማንን ይመስላል አይመስልም? ሁለት አይነት አርጉመንት ምዛት ሄድ አላህም ሊሆን ይችላል ቃሉም ሊሆን ይችላል እያልክ አታድርገው። ምረጥ አንዱንና ከዛ ወዲያ እዛ ላይ አርጉመንትን በደንብ ስራ። ጥሩ ወይንም ቦልድ ላይ ያዝና አላህ በፍጹም አይመጣም በልና ቃሉ ብቻ ነው በልና ሞገድ። አዎ አይመጣም። ስለዚህ አላህ ይመጣም እኛ እንደምንስለው አይደለም። ፈጣሪ ራሱ አወራረዱንም ራሱ ነው የሚያውቀው። ፕሊዝ እዚሁ እየደከመኝ ነው ካንተ ጋር ካሁኑ። ለምን መሰለህ እየደከመኝ ያለው መልሰህ አይመጣም ካልክ በኋላ ይመጣል ካልንም አላህ ትላለህ። መልሰህ አይመጣም በልና ደምድም ወይንም ይመጣል በል። ሲመጣብህ ይመጣል ካልንም ትላለህ። መልሰህ ደግሞ ለአንተ የተመቸ ሲመስል አይመጣም ትላለህ። ስለዚህ ሁለት አይሆንም። አንዱ ምረጥ። ወይን አላህ ነው የሚመጣው ወይንም አላህ አይደለም የሚመጣው በልና አርጉመንትን እዛ ላይ አጽና። ለማንኛውም በስልጣኑና በቃሉ ኩን በሚለው ሁሉን ነገር ማድረግ በሚችለው ያፈጣጠር ዘዴው ሁሉን ነገር ባለስልጣን ነውና ማድረግ የሚችለውን ነገር እሱ ያደርጋል እንጂ አንተና እኔ ወርዳል አይወርድም ልግባ ወይስ? እሺ ቀጥል፣ ችግር የለውም። እሺ ምንድነው እሱ? አንድ ጥያቄ አሁን ስታነሱ የመጣብኝ አደምን ሲፈጥረው አላህ እዛው ከሰማይ ሆኖ ነው ኩን ፈይኩን ያለው ወይስ? ቋንዴ ልጨርስና እፎይ ልጀምር። ቋንዴ ሱልጣን አንዴ አዳምጠኝ። አደምን ማን ነው አሁን አላህ ኩን ፈይኩን ብሎ ነው የፈጠረው ትሉናላችሁ። ኦኬ ኩን ፈይኩን ብሎ ከፈጠረ እዛው አርሹ ላይ ሆኖ ነው ኩን ፈይኩን ብሎ የፈጠረው አደምን ወይስ ከአርሹ ዝቅ ብሎ ወርዶ ወደ አፈር እንደባልቆ ከአፈር ነው የሰራው? ምክንያቱም እኔ ኩን ፈይኩን ሁን ሲሎ ይሆናል የሚለውን ቃል ሳነብ አንድም ቦታ ላይ ኩን ፈይኩን ብሎ የፈጠረው ነገር አላየሁም። ካለ እንግዲህ እናንተ ትሰጡናላችሁ፣ ታርሙኛለህ። ግን ኩን ፈይኩን ብሎ ቃል በቃል ሁን ብሎ የፈጠረው ካለ ከፍጥረት ማለት ነው ይሄ ነው የሚለውን ነገር ብትነግሩኝ ያገስ ጥሩ ይመስላል። ግን የመጀመሪያው ጥያቄ ግራ ስለገባኝ ነው። እዚህ ላይ እንዴት መሰለህ መዝሙር ብታስጨርሰኝ ጥሩ ነበረ። እሱ ለምሳሌ እንደዚህ ነበረ መላእክቶቹን እሱ አሁን ለምሳሌ እዛ ሆኖ መላእክቶቹን አዞ ነበር እነ ገብርኤል እነ ሚካኤልና እነ ሩፋኤል ጅብሪልን አደምን ለመፍጠር ሲል ጅብሪልን ወደ ምድር ልኮ አፈር ዘግናና ብሎ ነበር። ሄዶ ጅብሪልን ሊኮ አፈር ዝጋንና ና ብሎ ሊኮ ነበርና
መሬቱም ምድርም ባህል ላይ ይጠበቃለሁ አትንካኝ አለች። ተመለሰና እንደዚህ ስላለችኝ ትቼ መጣሁ አለና መካሪንም ላከ። ምን ላይ ነው የምታነበው? ከምን ላይ ነው የምታነበው? ይሄንን ከምን ላይ ነው የምታነበው? ስለ ሩፋኤል አለ ስላለ እኮ ነው። እና ከምን ላይ እንደዛ ነው የተፈጠረ። አይ እሱ በአካል መጥቶ አይደለም ለማለት ፈልጌ ነው እኮ። ከምን ላይ ነው ያነበብከው? አሁን ያነበብከው ፈጣሪ ከምን ላይ ነው ያነበብከው? አሁን ያነበብክልን እሱ እነግርሃለሁ። ንገረኝ እንጂ መጀመሪያ እንድከተል ነኝ አለ እኮ። ምን ላይ እንደዛ እየሰማን እኮ አይደለም። እፎይ ያው ኔትወርኩን መሰለኝ። አይ ቲንክ ኔትወርክ እንትን ነው። ቃል ቴሌግራም ቼክ አድርግ። ይሰማል ቃል? ኦኬ ቀጥሉ። አቡማ ወጣ። አቡ አመር ለሱ ነበር እሱ ይሰማል። አሁን ስለ ፈጣሪ ይወርዳል የሚለው ላይ አላህ ይወርዳል በሚለው ላይ አላህ ይወርዳል የሚለው ለምሳሌ ሌሊት የሚሰገድ አለ። እሺ አንድ አውርደህ እኮ 1 ደቂቃ ትቆያለህ። ኤኒዌይስ እሱ ይሰማል። እሱ ሐዲስ ምፈልግ ብሎ ልክፈተው ወይስ ይቆይ? ቆይ እሱ ካሊድ እፎይ እንዴት ናችሁ? ሰላም ነው። እንዴት ነው? አለን። ኦኬ መልካም። ሜቢ ጥያቄውን ሰምተዋል። አላህ ይወርዳል ብለህ ታምናለህ? ሪሳችሁ እሱ ነው። እስካሁን ያሉት አላህ አይወርድም እያሉ ነው። አንተ አላህ ይወርዳል ብለህ ታምናለህ? አላህ የሚወርድ ከሆነ ፍጡር ነው፣ እሱ ደግሞ ፈጣሪ ስለሆነ መውረድ አይጠበቅበትም፣ አይወርድም እያሉ ነው። ወደ ቅርቢቱ ሰማይ አላህ የሚመጣው እያሉ ነው። አሁን ንጽጽሩ በክርስትና እና በእስልምና መካከል ቢሆን ደስ ይለኛል። ያው ይወርዳል አላህ እና እኮ የእስልምናን ጥያቄ እኮ ነው የጠየቁ። ስለዚህ አላህ ነው ይወርዳል። አሁን ከእንትኖች ጋር አገናኝ ከአሁን አይወርድም እያሉት እና አሁን በአላህ ማመን ነው ዋና። አላህ እነሱን አልጠየኩም። በአላህ ማመን ነው። አላህን ጣዖት ከሚለውና ጣዖት አይደለም ከሚለው ጋር አንድ ናቸው። ስለዚህ አትፍራ፣ አትረበሽ። እነሱ አይለጥፉ። እኔስ አላህ ይወርዳል ስትል ምን ማለት ነው? ይወርዳል አላህ እነሱ ቃሉ ነው የሚወርደው? መላእክት ነው የሚወርደው? ወይንስ ራሱ አላህ ነው የሚወርደው? በዛቱ በሱም በእንትን በሚለው በራሱ ሀለት ነው የሚወርደው በዛቱ። ኦኬ አላህ ምን አይነት ዛት ነው ያለው? ምንድን ነው ዛቱ ስትል ምንድን ነው? ሶሪ ለይሰ ከሚስሊሂ ሸይኡን ፊል አርድ፣ እሱን የሚመስል አንዳች ነገር የለም፣ እሱንም ያየ የለም። ዛት ብለህ የምትለው በአማርኛ ተርጉመው። እሺ እኮ ዛቱ ማለት እንግዲህ ዛት ምንድን ነው? አማርኛ ቃል አይደለም፣ በአማርኛ ንገረን። አካሉሽ። ኦኬ በአካሉ ይወርዳል። መልካም። ከአካል ውስጥ ለምሳሌ አካል ተብሎ የሚጠራው ያለ ምንድን ነው? ለምሳሌ የሱ ማለት አሁን አላህ እጅ አለው ማለት እንችላለን። እጆቹ እንደ ፍጡር አይደለም፣ እንደ ፍጡር እጅ አይደለም። ስለዚህ እጁ አካል ተብለው ይጠራሉ። እነኛ ናቸው የሚወርዱት ማለት ነው። በዛ ነው የሚወርደው ማለት ነው። ኖ አይመሳሰልም። እኛው አሁን ለምሳሌ ከዚህ አንተ ለምሳሌ አዳምጠኛ፣ እንደኛ አትበል። ቆይ ምን አልክ መሰለህ? አላህ በአካል ይወርዳል አልከኝ አይደለ? አይምን በዛት ይወርዳል አልከኝ። ዛት ማለት ምንድን ነው ስለ አካሉ አልከኝ አይደለ? ኦኬ ያለ አካል ለምሳሌ ምንድን ነው አካል ስትል አልኩህ። ለምሳሌ እጅ አለው ማለት ትችላለህ አልከኝ አይደለ?
ስለዚህ አላህ ይወርዳል በአካሉ ወይንም በዛቱ ስትል እጁ እግሩ እነኛ አካል ተብለው ስለተጠሩ በእርሱ ነው የሚወርደው ስላልክ እጁ እግሩ ነው የሚወርደው ማለት ነው። ይወርዳል። ማነው አካል ያላቸው? እፎይ ስለ እምነትህ ስበክ እስኪ፣ ስለ አምላክህ። ወንድ ልጅ አታመልክ እሺ። ቀዳዳ የአንተ ጭንቅላት የሌለው ስለሆነ ችግር የለውም። ጾታ እውቀት የለም። ተዋ እንዴ፣ እኛ እኮ አንተን እያወራን ነው። ለምን ትሳደባለህ አምላካችንን? እኛ በስነ ስርዓት እያወራን ካደል እንዴ? የአንተ ወንድም ቅቤ ቀብቶኝ ነው እንደ ሄደው። ኤኒዌይስ ስለዚህ አላህ እጁ እግሩ ይወርዳል ማለት ነው አይደለ? ይወርዳል እጅ እግሩ ምናምን ብለህ እዚህ ጋር አይደለም። እዚህ ጋር ጥያቄ ትክክል አይደለም። በአካሉ ይወርዳል አለቀ በቃ። እጅ እግሩ ምናምኑ ተብሎ አይጠየቅም። ለምን ሲጀመር የተነጣጠረ የተገጣጠመ አይባልለትም ለሱ። የፈለግከው በለው። እጁ እግሩ አይደለም ግን አይደለ? የተለያዩ ናቸው። እጁ እግሩ አይደለም። እጁ እግሩ ነው አይደለም። ባቱ ጣቱ ነው አይደለም። ስለዚህ አካል ስትል እነኝን ያካተተ ነው አይደለ? እነኝን የያዘ ነው። ስለዚህ እነኚህ ወደ ቅርቢቱ ሰማይ ድረስ ይወርዳል አይደለ? ይወርዳል። ፋይን። የዓለማችን ሰዓት ደግሞ ኮንቲኒዩ ነው አይደለ? ማለትም ቀጣይነት ያለው ነው። ምክንያቱም እኛ ጋር ሲመሽ ሌላው ጋር ይነጋል፣ ሌላው ጋር ሲነጋ ሌላው ጋር ይመሻል። የሚወርደው ደግሞ ሌሊቱ 1/3 ሲቀር ነው አይደለ? ያንን የሚያደርገው ማን ነው? ይሄን ጥያቄ መልስልኝ እስኪ። ያንን የሚያደርገው እሱ ነው። እንደኛ ነው የምልህ። ችግር የለም። እንደኛ እኮ እንደናንተ አስተምሮ አላህ ያደርጋል ብላችሁ ታምናላችሁ። ፋይን። ስለዚህ ተስማምቻለሁ። ከሌሊቱ 1/3 ወደ ቅርቢቱ ሰማይ ከ8 ሰዓት በኋላ ነው የሚመጣው አይደለ? ቅርቢቱ ሰማይ እና እስከ ጎስኪ ቀደዳል እስከ 11 ሰዓት ተኩል ምናምን አካባቢ ማለት ነው አይደለ? እስከዛ ድረስ ይቆያል። ወደ 3 ሰዓት በላይ ይቆያል ማለት ነው። አንድ ሀገር ላይ መጥቶ የዓለማችን ሰዓት አንድ ጥያቄ አይደለም እዚህ ጋር ለምሳሌ አሁን እዚህ ሲመሽ እና አሁን ሌሎች አውሮፓውያን ሀገራቶች ደግሞ ሲመሽ እሱንም ተራ በተራ ነው የሚያስመሻው ልትለኝ ነው? ለምን እዚህ ጋር ሲመሽም አላህ ነው፣ እዛ ጋም ደግሞ አላህ ነው። ተራ በተራ ነው አትለኝም መቼም። በአንድ ነው የሚያደርገው አይደለ? በችሎታው። ስለዚህ ይሄንን ደግሞ እዛ የሚሄደው በምን ሰዓት ነው ልትለኝ አይገባም። በቃ የንዝር ረቡና እዛም ሲመሽ ነው በቃ እሱ በራሱ ችሎታ ማለት ነው እኮ እዛም ሲመሽ ይሄዳል። ግን እኛ ጋር ብቻ አይደለም የሚመጣው፣ እነሱ ጋም ሲመሽ በዛ ሰዓት ከሌሊቱ 1/3 ሲሆን እነሱ ጋም ይመጣል አይደለ? እሱም እንትን በሀለቱ ያው ይወርዳል። ለምን የተፈለገበት ላይ መሰለኝ። አሁን የሆነ የሚሰገድ ሰላት አለ ከሌሊት ማለት ነው። አንዴ እኔ ለምን የተፈለገበትን ሊሰማችሁ እና ያበረታችሁ ሁኬርስ ስለሱ አሁን በደንብ መልሳልኛል። በደንብ ተስማምተናል። እንደውም ችር ስለነበረ ስለዚህ ሁላችሁም ኦዲየንስ በደንብ አስተውሉ። ይሄ ከሌሊቱ ከ8 ሰዓት እስከ 11 ሰዓት ባለው ለሰከንድ አይቋረጥም። በዓለም ላይ አንዱ ጋር ሲነጋ ሌላው ጋር 8 ሰዓት ይሆናል። አንደኛው ጋር 12 ጠዋት ሲሆን ሌላው ጋር 9 ሰዓት ሌሊት ይሆናል። ሌላው ጋር 8 ሰዓት ሲሆን ሌላው ጋር 10 ሰዓት ይሆናል ሌሊት ማለት ነው። ኮንቲኒው በሆነ ሁኔታ ይሄ ታይም ኢንተርቫል አለ። በዚህም መሰረት አላህ አዳልቶን ሀገር ላይ ካልቀረ ሁሉም ሀገር ላይ በዛ ሰዓት የሚወርድ ከሆነ አላህ የሚወርደው ደግሞ ወንድማችንም ባለው በዛቱ ወይም አካሉ ደግሞ እጁ እግሩ እነኚህ አካል ተብለው እንደሚጠሩት ስለዚህ ይወርዳል ቅርቢቱ ሰማይ በዚህ ስላለን አላህ ከአርሽ በላይ አይሆንም። ሁሌም ምንድነው ወራጅና ፍጡራን ውስጥ ያለ ነው። ከአርሽ በላይ አይሆንም ማለት ምክንያቱም አሁን በዚህ ሰዓት ላይ ሌላ ሀገር ላይ ሌሊት 10 ሰዓት ይሆነባቸዋል። ስለዚህ ነው ሌላ ሀገሩ ማን እያስመሸ ነው? እዛ ሁኬርስ ማንም ያስመሽ ስላስመሽ አይደለም ጥያቄውን አይደለም። ቆይ አስጨርሰኝ። አሁን እነሱ ጋር 9 ሰዓት 10 ሰዓት ስለሆነላቸው አላህ ይሄን ያለው ቅርቢቱ ሰማይ በምኑ በዛቱ እጁ እግሩ የት ነው? እዚህ ቅርቢቱ ሰማይ ጋር ነው። እነሱ ጋር ደግሞ 11 ሰዓት ተኩል ምናምን ሲሆንበት ሌላኛው ጋር ደግሞ 8 ሰዓት ይሆናል። ወደ አርሽ ከመመለሱ በፊት ወደ ነው መሄድ ያለበት? ወደ እነኛ ሀገር ነው የሚሄደው።
ሉፑ ቀጥታ ነው እንደሚሄደው ምንም ዲስኮንቲኒቲ ራሱ አይኖረውም። ስለዚህ አላህ ከእርሱ በላይ ነው የሚለው አንደኛ ውድቅ ይሆናል። ሁለተኛ ደግሞ ወጣ ሲመት እንትን ራሱ ዩኒቨርስ ምንድነች? ኤሊፕቲካል ነገር ነች፣ ፍላት አይደለችም። በዚህ መሰረት እንደዚህ ያለ ነገር ውስጥ አላህ ምንድነው ውስጥ ነው ያለው፣ ተካቦ ማለት ነው ያለው። ኢንፋይናይት ነው የሚለው ፈጣሪ አላህ ፈረሰው፣ ፋይናይት ይሆናል። ፋይናይት የሆነ ነገር አላህን ምን አድርጎታል ማለት ነው? እንደ የሆነ እንትን ውስጥ አላህ ኬጅ ነገር ውስጥ ስገቡ እንደዚህ የተሰራ እናንተ ስገቡ እሱ ትልቅ ስለሆነ ቤት ውስጥ ለምሳሌ ቤቱ እናንተን አካቧችኋል። አላህን ደግሞ ዩኒቨርስ ምንም አድርጎታል ማለት ነው፣ አካቦታል። በዛቱ አካቦት ውስጥ ነው ያለው፣ ውስጥ ነው ያለው። ስለዚህ አንድ ነገር አላህ ምን ይሆን አንዴ በዚህ መሰረት ክሌም ያረክ ያለው ማለት ነው ነገር ምንድነው እያልክ ያለው? እንኳን ደህና መጣሽ። ቅድሜ ይሰማል ይሰማል። እንኳን ደህና መጣ። እሺ እንኳን ደህና ቆይ። ኦኬ ዮርዳን ብለህ እኔ የምለው አሁን ክሌም በደንብ ኦኬ መቼ ነው የሚወርደው? ከሌሊቱ 1/3 ከሌሊቱ 1/3 ላይ ብጠይቅህ ወርዷል ነው የምትለኝ? ይወርዳል ነው የምትለኝ? ምን ከሌሊቱ 1/3 ከሆነ በኋላ ብጠይቅህ አላህ ወርዷል ነው የምትለኝ? ይወርዳል ነው የምትለኝ? እሱ ሐዲስ አላህ Subhanahu Wa Ta'ala የነገረን 1/3 ከሌሊቱ ወደ ቅርቢቱ ሰማይ ይወርዳል እና አሁን 1/3 አይደለም ብለህ ፕሪሳፖዝ ስላደረግ እሱን አዲስ እየነገርከኝ ነው። ከሌሊቱ 1/3 ከ8 ሰዓት በኋላ እንደመሆኑ መጠን 9 ሰዓት ላይ አንድ ሰው አላህ አሁን ወርዷል ወይንስ አልወረደም ቢልህ ምንድን ነው ምላሽህ? እንደዛ የሚባል ጥያቄ አንጠይቅም። ለምን አንጠይቅም ሳይሆን አንተ መልስ ነው እያልኩ ያለሁት፣ እምነትህን እየጠየቅኩ ነው። እንደዛ የሚባል ፋይን። ከሌሊቱ 1/3 ስንት ሰዓት ነው? ወርዷል አልወረደም አይደለም። ከሌሊቱ 1/3 ስንት ሰዓት ነው? ፋይን። ከሌሊቱ 1/3 ስንት ሰዓት ነው? 9 ሰዓት አካባቢ። 9 ሰዓት ላይ ታዲያ ከ8 ሰዓት በኋላ እስከ ጎህ እስኪቀድ ድረስ ነው የሚቆየው አይደለ? በዚህ ኢንተርቫል ውስጥ እኔ 9 ተኩል ላይ አላህ ወርዷል ወይንስ አልወረደም ብልህ ምንድን ነው ምላሽ? ምላሽ ይወርዳል ነው እንጂ ይቆያል የሚል ነገር የለም። ምላሽ ምንድን ነው ነው? እኮ እንደዛ የሚባል ነገር አይገለጽም ነው የምልህ። ይቆያል ይወርዳል ምናምን ይወርዳል ተብለዋል። ይቆያል አይቆይም የሚባል ነገር አይጠየቅም ነው። ጎህ እስኪቀድ ድረስ ይቆያል ያለው እኮ ነው አይደለም? ነብይ ነው። ስለዚህ ነብይ ዋሽቷል ማለት ነው አይደለም? እኛ እንትን የምንለው አንደኛ ሐዲሱ የመጣው ይወርዳል እንጂ ይቆያል አይባልም ብለሃል። ይወርዳል እንጂ ይቆያል የሚል የለም አይባልም ብለሃል። ስለዚህ ነብይ ተሳስቷል ማለት ነው። ጎህ እስኪቀድ ድረስ ይቆያል ሲል አልተሳሳተም። ከሌሊቱ 1/3 ይወርዳል ማለት የታወቀ ነገር ነው። 1/3 ማለት ከ8 ሰዓት ፈጅር ያለው ማለት ነው። እስኪቀድ መቆየቱስ እኮ አገላለጹ ማለት ነው። እሱን መኖሩን አለመኖሩን ለመግለጽ ሳይሆን ዱዓ የሚቀበልበት ሰዓት ስለሆነ በዛን ሰዓት ይወርዳል ነው እኮ። ወርዶ ምን ያህል ነው የሚቆየው? እሺ እስከ ቀኑ ሙሉ ነው የሚውለው ወይስ የሚቆይበት ሰዓት እስከዚህ ነው የሚባለው? አሁን ቅድም ምን እያልክ ነበረ? በአንድ ሀገር ቀን ይሆናል፣ በአንድ ሀገር ደግሞ ቢያንስ አርጉመንቱን ትራክ ለማድረግ ሞክር። እየተነሳ ያለውን አርጉመንት ቅድሚያ መስማት። የተጠየቀው ጥያቄ ምንድን ነው? ከዛ ለዛ መልስ ፕሪሳይስ መልስ አለኝ የለኝም የሚለው ጥያቄ ማዳመጥ፣ ከዛ ለጥያቄው መልስ ማዘጋጀት ያስፈልጋል። ጥያቄው
ይበቃል። ሙቤ አየነህ እኮ በቃ ማሩፍ ቀጥል። ማሩፍ ወይንም አብዱ አጁ አሁን የገባው ወይ ቸኩል ጥያቄ በደንብ ስሙ። ትራክ አድርጉ ጥያቄውን ቅድሚያ። ምክንያቱም ተጥያቄው ነው መልስ የሚዘጋጀው። ጥያቄውን እንኳን በደንብ ካልተረዳችሁት መልስ እንዴት ታዘጋጃላችሁ? ከብዳችኋል። ካላወቃችሁት አናውቅም ማለት አሪፍ ነው። አይ ነው በጣም ከብዶት ነበር ሙቤ። ኦኬ ታጁ ቀጥል። እሺ አለ እንዴት ነው? አልሐምዱሊላህ መልካም። ኢየሱስ ያው አላህ ይወርዳል አይወርድም የሚለው ነው መሰለኝ። ያ ኦኬ ይወርዳል ብለህ በመሰረቱ መጽሐፍ ቅዱስ ላይ እግዚአብሔር ስላላ ስትጠየቅ መጽሐፍ ቅዱስ እግዚአብሔር መጽሐፍ ቅዱስ ላይ እንዲሆኖ እንዲገብቶ እንዲወጥቶ እግዚአብሔር ኢፎ ለምታመጣው ርዕስ እኮ ነው አያይዤ ነው የሚቀርበው። ለዛ ነው ቅድሚያ ራስህን መልሳ ጥያቄ ካለ ትጠይቃለህ። አላህ እኛ የምንመራው በቁርአን መሆኑን ታውቃለህ። ስለዚህ ሐዲስን አትቀበልም። መተዳደራችን በቁርአንና ሐዲስ ነው። ስለዚህ ሐዲስ ላይ ያለውን አስረዳን እሱን። ስለዚህ እኛ አላህ በዚህ ሰዓት ይወርዳል ብለህ አንተ ስንት ሰዓት ነው ስንት ደቂቃ ነው ምናምን የምትለው እኛ ያልተነገረልን እንደው አላሁ አለም ብለን ነው የምናልፈው። እሺ እኔ ስንት ደቂቃ ስንት ሰዓት አላልኩም። ስለተጠቀሰ ማለት አይጠበቅብኝም። ከሌሊቱ 1/3 ይወርዳል አይደለ? አላ በአሸው መልኩ ይወርዳል እሱ። ስለዚህ ራሱ አላህ ነው እንደ ስንት ሰዓት ቆያ ስንት ሰዓት ሄዳ ወላሂ አለም። ስለዚህ ሁሌም ነው የሚወርደው አይደል? አላህ ቅርብ ነኝ ብለዋል እኮ ለባሪያዎቹ። አላህ ሁሌም ይወርዳል አይደለ? መጽሐፍ ቅዱስ ላይም እኮ ይወርዳል ይላል አይደል? አላህ ነው የሚወርደው። አንተ ግን አታምንም እሱን። መጽሐፍ ቅዱስ ጋር ከመሄድ በፊት መጽሐፍ ቅዱስ እንደማታምን እኮ ግራ ያገባኛል ወላሂ። ይሰማል። ይሄ ቁርአን አላህ ከአርሽ በላይ ነው ሲል፣ ይሄ ቁርአን ደግሞ አላህ ከአርሽ በላይ አይደለም ይላል። እና መጽሐፍ ቅዱስ ጋር ከመሄድ በፊት እዚህ ቁርአን ውስጥ ራሱ ሁለት አይነት አመለካከት አለ። ገብቷል? ይሄኛው አይ ኃይሉ ነው ይላል። ይሄ ቁርአን ኢየሱስ ክርስቶስ የበረራ አንተ መጽሐፍ ቅዱስ ላይ አይደል? ታጁ እግዚአብሔር አካል ፊዚካል ስለማንኛውም ወደ ቶፒኩ ተመለስ። ታጁ ትዕግስቴን እየጨረስከው ነው። ላፈጣ ነው የራስን ጨርሰህ እኮ ነው ወደ ሰው የምትሄደው። መጀመሪያ የራስን ጨርሰህ የራስን ጉዳይ የራስን ጋር ስራ ጨርሰህ መቻል አለብኝ። ባለፈው ስለ አካላት ስለ በቃ ቴንኪው ከሰሮና ተማር። ቶፊክ ተመለስ። ቶፊክ አብዱልከሪም እስር ተማሩ ሙስሊሞች። እሱ ነው የሚሻለው ይመስለኛል። ትራክ ማድረግ አልቻላችሁም። አይ ነው ከእናንተ የተሻለ ኡስታዞቻችሁ መልስ አይመልሱም ሆነን ለመናገር። ምክንያቱም ደጋግሜ በዚህ ጥያቄ ላይ ሲጠየቁ የሚሰጡትን ምላሾች ስላየሁት መመለስ አይችሉም ይህንን ቶፒክ እና ማንኛውንም ጥያቄ ክርስትና ክርስቶሎጂ ላይ በተለይ የሚያነሱትን ጥያቄ የትኛው እንትናችሁ ሰብሰብ አድርጎ ይመልሰዋል። እንዳታነሱ አፋችሁ የሚያዘጋችሁን። ቶፊክ ተመለስና ይሰማል። ቶፊክ ዝም ብሎ እንትን ማለት አይደለም። የምታምኑትን እምነታችሁን ነው የተጠየቃችሁት። ስለዚህ እምነታችሁ ላይ ቆም በሉና አርጊው ለማድረግ ሞክሩ። በዩቱብ ያላችሁ ሰላም ብያለሁ። ሰላም በሉኝ። ዩቱብ ላይ ይሰማለሁ። እንዴት ናችሁ? አሁን እየተሰማችሁ ነው በደንብ? ምንድነው ዛሬ ሰሞኑ ቀዝቀዝ ብላችኋል ዩቱብ ላይ? ኦኬ ቶፊክ እሺ፣ አብዱልከሪም ያወረደኝ ቅድም ቱርክ ነበር ያወረደኝ እና ጥያቄህን መልሼልሃለሁ። ምን ትመልሳለህ ስትጠየቅ? ጥለጠፋህ እንጂ ኖ እኔ እንዴ አላስተዋልከኝም እንዴ? ስመልስልህ ነበር እኮ እየጠየቅኩህ። ታዲያ ጥለህ ወጣ።
ስለዚህ እኔ አንድ ጥያቄውን እሺ በደንብ አሁን አስተውልና ስማ። ይወርዳል ራሱ አላህ ነው በዛቱ በአካሉ የሚወርደው። ከአካላቱ እጁ እግሩ ይወርዳል። የት ድረስ? ቅርቢት ሰማይ አይባልለትም። እጁ እግሩ አይባልለትም። አካል አለው ብለኸኝ የለ እኮ እጁ እግሩ አይባልለትማ። እጅ አለው ለምሳሌ አለዋ። ስለዚህ እጁ ከአካሉ ምንድን ነው? ለምሳሌ ምንድነው አካል ስትል? ለምሳሌ እጅ አለው ይባላል አላልከኝም? አካል ስትል ምንድነው ስል እኔ እፎ ይወርዳል ካልኩኝ እጁም እግሩም ይወርዳል ልላለው። አሁን ለምሳሌ ሰው ከነገረኝ ይሄዳል። ይሄ ጥያቄ እጁም እግሩም አብሮ ይሄዳል ልላለው እኔ አትልም። በቃ አንድነት ስለሚወርዱ አንድነት ስለሆነ ማለት ነው። አይባልለት። እናመሰግናለን። ስለዚህ ጥያቄ መልስ። አንድ ጥያቄ ልጠይቅ። ምን ፈልገህ ይህንን አይደል እንዴ? ቅድም ምን ብለህን ነበረ? ግን የተገጣጠመ ነው አንድነት ነው አይባልም ብለህ ነበረ። አንድነት አይባልም። የተገጣጠመ ነው አይባልም። የተገጣጠመ ነው ምናምን አይባልም። አብረው ካልሆኑ አንድነት ካልሆኑ የተያያዙ ካልሆኑ እጅና እግሩ አብረው ሊወርዱ አይችሉም ነበር። ኤኔስ ተስማምቻለሁ። ፋይን። ስለዚህ አንድ ጥያቄ መልሱልኝ። ቆይ ቅርቢቱ ሰማይ ድረስ ነው አይደል የሚወርደው? መልሼላቸዋለሁ። አንድ ጥያቄ መልሱልኝ። ገና አርጊመንታችንም አይሰራ። ቶፊክ ተመለስ። አሊያም ላስወርድ ነው። ቅርቢቱ ሰማይ ድረስ ነው የሚወርደው አይደለ? አዎ። ምን መጽሐፍ አታነበውም እንዴ? ስለዚህ ሁሉም ሀገር ላይ ይወርዳል አይደለ? ወይኔ ሰው ጥያቄ ልጠይቅ ነው። ትጠይቃለህ። አይዞህ። አንድ ጥያቄ ልጠይቅ ነው። ወይ ትጠይቃለህ። አይዞህ። ስለዚህ ሁሉም ሀገር ላይ የሚወርድ ከሆነ አላህ ከአርሽ በላይ የሚሆነው መቼ ነው? አገር ተጠቅሷል እንዴ? ምክንያቱም ሁሉም ሀገር ላይ እንደሚወርድ ተማመንን። ቅርቢቱ ሰማይ ሁሌም ከሌሊቱ 1/3 እስከሆነ ድረስ የዓለማችን ሰዓት ደግሞ ቫሪ ያደርጋል። ሳውዲ ላይ ሲነጋ ሳውዲ ታይም እና እኛ ታይም እኩል አይደለም። ታይም አቆጣጠራችን ደቂቃዎች ልዩነት አለ። ከዱባይ ጋር ልዩነት አለን። ከራስ ጋር እያመሳሰልከው ነው። እሱ እኔ እናንተ ነው አይደለም። የመማመሳሰል ነው። ከማንም ሳይመሳሰል አንዴ ቃል ጋር ሄዳለሁ፣ አንዴ ፎይ ጋር ሄዳለሁ ካልኩኝ ያው እኔን ልታነጻጽር ትችላለህ፣ ግን የአላህን ልታነጻጽር አይችልም። በዚህ ማለት ነው። ስለዚህ አላህ ወይን አሜሪካ ብቻ ነው የሚመጣው ወይን ኢትዮጵያ ብቻ ነው የሚመጣው ማለት ነው። በዚህ መሰረት ኖ እንደዚህ ማነጻጸር አይችልም። እንደ ፍጡር እያረካው እኮ ነው። እንደ ፍጡር ሳናደርገው እንዴት ፓኒክ አታድርግ። ይመጣል ከሌሊቱ 1/3 ያልከው አላህ ወይን ሳውዲ ብቻ ነው የሚመጣው ማለት ነው። መቀበል የአንተ ፋንታ ነው። መልሼልሃለሁ። አንድ ጥያቄ ተቀበለኝ። ቆይ መልስ። አላህ ከሌሊቱ 1/3 የሚመጣው ለየትኛው ሀገር ነው? ሀገር ተጠቅሷል። አመሰግናለን። አላህ ታይም እየተቆጠረለት ይሆናል። ላይ አሁን እነዚህ ይሄ አካባቢ ላይ ከምሽቱ 9 ሰዓት ነው። አላህ አሁን ከምሽቱ 9 ሰዓት ራሱ ይሰማሃል? ኦኬ ከተሰማ ሙስሊም ነው አይደል አንተ? ሙት አድርገኝ በኋላ ኧረ ሙቱን አንሳ። ምንድን ነው አቲም ኔትወርካቸው ነው። በቃ አብዱልከሪማችን አንተ ይለኛል። እያወራህ እኮ እየሰማን ነው። አውራ እንጂ አንተ ላስሳቀኝ እዚህ ለመሳቀቅ በቃ ከሌላ ሰው ጋር እንትን በል። ተመልሰህ ገባ አብዱልከሪም። መዝሙር ያሬድ እየጠየቀህ ነው። እኔ ዝም ማለቴ ነው እንትን ያለው ረብሾ። ኦኬ አብዱልከሪም እኔ ይሰማሃል? አጠገብ እኮ ነው ያሉት። እስኪ እኔ አንተ ልጠይቅና መልስልኝ እስኪ አንተ አትሩጥ ወይ ሌላ ሰው ጋር እንቀጥል። አብዱልከሪም ሚዩት አድርገህ ጠብቀን። እኔ ኔትወርክ አስተካክላለሁ።
ኔትወርክ አስተካክል ተመለስ። እኔ ሙስሊም ወገኖቻችን የመጽሐፍ ቅዱስ የምጠይቁበት ታይም አለ እኮ መጨረሻ ላይ ችግር የለውም። ግን አሁን እስልምናው ላይ ለተነሳው ነገር መቼም በግምት ሙስሊም አልሆናችሁም። አትሊስት የሆነ ነገር አምናችሁ ነው። ኦኬ ዝም ብላችሁ በባዶ አይደለም መቼም ሙስሊም የምትባሉት። ሙስሊም ናችሁ ስትባሉ አልሐምዱሊላህ ትላላችሁ። ስለዚህ ያንን መስክሩ፣ አምላካችሁን አስረዱ። ከዛ በኋላ ደግሞ ታይም ይሰጣችሁና ክርስትናው ላይ ጥያቄ ጠይቁናላችሁ ማለት ነው። አሁን ግን አላህ ስለ አላህ ሲጠየቅ እግዚአብሔር እኮ እንዲሆን ነው እግዚአብሔር እኮ እንዲሆን ከሆነ ግማሽ ክርስቲያን ናችሁ ማለት ነው። እናንተ ከፍራችኋል ማለት ነው። ምክንያቱም የእናንተ አምላክ የእናንተ አምላክ የእኛም አምላክ ነው እያላችሁ ነው። ያ ደግሞ ክፉርነት ነው፣ ልከፍሩ ነው። ድጋሚ ሻሃዳ ለምን ትይዛላችሁ? ስለዚህ ቆይ ትስቃለህ እኮ ችግር የለውም። ሚዩት አድርገህ ሳቅና አብረን እንስቃለን በኋላ ላይ። አሁን ጠይቁ፣ ምንድነው ስለ አምላካችሁ የጠየቀውን መልሱልን። ከዛ ደግሞ ታይም ይሰጣችኋል፣ ክርስትና ጠይቃላችሁ። በቃ አሁን ቀጥሉ። ያው ቀጥል እፎይ፣ ቀጥሉ። አይ እኔማ ቅድም የጠየኩትም ጥያቄ ነበረኝ እኮ እኔ ቅርቢቱ ሰማይን ሰኢድ ይሰማል? ሰኢድ ድምፅ እንዴት ነው? እሺ ሰኢድ ይሰማል ሰኢድ ምንድነው? እስቲ አንድ በል እስቲ ይሰማል? ትዘገያለህ በጣም ይሰማል። አንድ ኧረ ኔትወርክ አስተካክል። በቃ በጣም ዘገይ። ኦኬ ይዘገያል ኔትወርክ። ሂንክ ቦስ ይውረድና ኔትወርኩን አስተካክሎ ይምጣል። ያ ነስሩ እንደና አልሐምዱሊላህ አላችሁ መስገነው። አላህ ወደ ቅርቢቱ ሰማይ ይወርዳል ብለው የሚያምኑትን እየጠየቅን ነው። ታምናለህ አንተ? የት አላህ ወደ ቅርቢቱ ሰማይ ይመጣል ብለህ ታምናለህ? የት ነው የሚወርደው? ወደ ቅርቢቱ ሰማይ ያ ረቢ ይወርዳል። ይመጣል። ኦኬ ይወርዳል። ሁሉም ሀገር ነው የሚመጣው? አንድ ሀገር ላይ ብቻ ነው የሚመጣው? ይሰማል። ይወርዳል እኮ ሁሉም ሀገር ነው አንድ ሀገር ላይ ብቻ? ኧረ የአንዚሉላሁ ኩሉ ለይለትን ኢላ ሰማዕ ዱንያ ሰማይ የሚወርድ የሚቻለው የሚያውቀኝ ሌላ ነገር አላውቅም። ኦኬ ለምሳሌ አሁን እዚህ ሀገር ቀጥል ቦስ አልተገለጸማ። ለምንድን ነው የሚወርደው? አልተገለጸማ። ኦኬ ስለዚህ ወክ አምሮት ነው ማታ ማታ የሚመጣው? ያወርዳል ብለዋል እንጂ ቀን ቀን ለምንድን ነው የማይመጣው? እግዚአብሔርም ይወርዳል፣ ግንቦች ለማየት ይወርዳል። እግዚአብሔር ይወርዳል እና ከሱ ጋር እያገናኘ ነው። ቀድማ ስማ አንዴ ናስሩ
እኛ እንደናንተ ፈጣሪ የሆነ ቦታ ላይ ተቀምጦ እግዚአብሔር ይወርዳል ይላል በመጽሐፍ ቅዱስ ውስጥ ላይ ማስረጃ ላሳይ ይበል። ቆይ እሱ ደግሞ ምንድነው እኛ ይተረጎማል። ማስረጃ ላሳይ ሆይ እግዚአብሔር ይወርዳል ይላል። አሰማም እንደ ታዲያ እንዴት ነው የምታምኑት? እንዴት ነው የምታምኑት? እሱ ሰው ጨርሶ እየሰለመብህ ነው። ቀድመ ማለት ነው ይወርዳል አይወርድም። አብዲና እንዴ ቆይ እኔ የምለው ለሙስሊም ካልሆናችሁ ወይ ሙስሊም የሆነ ሰው ይግባል። እኔ እኮ በጣም እኮ ገራችሁ ወይ እግዚአብሔር ይወርዳል። ሙስሊም ለምንድን ነው የሚወርደው? ስማ ሌላ የሚቀይርበትን ነገር አውራ። አብዲና ይወርዳል አይወርድም ጥያቄ መልስ የላችሁ ማለት ነው። ኧረ አብዲና ኧረ ተው ኧረ ሰኔ አታስቁን። ይሄ ቶፒክ ወይት ሚኒት አንዴ ከስሩን አብዲና ተረበሹ፣ መንፈሳቸው ታወከ። እስካሁን ድረስ መልስ እንደሌለ ታዝባችኋል። እግዚአብሔር ይወርዳል እኮ ለምንድን ነው የሚወርደው? እግዚአብሔር ፓኒክ አታርገ። ቆይ ይመለስልሃል። ዘፍጥረት ምዕራፍ 11 ነው የጠቀስከው፣ አስተምራለሁ፣ ችግር የለውም። ስለዚህ አሁን የራስን ጨርስ አይሻልም ነው ወይንስ ያንተም አላ በቃ በዛኛው ነው የምታጣጣው? እንደዛ ተብሏል እዛ ጋር ተብሏል አትጠይቁኝ ነው። እኛ ይተረጎማል። እኛ እግዚአብሔር የሌለበት ኖሮ ከሆነ ቦታ የሚመጣ አምላክ አለን ብለን አናምንም። በሁሉ የሞላ ነው። ወረዴ አንድ እንደናንተ በፓርቲ አለ። ያ በፓርቲ ያለ የሆነ ቦታ ላይ የሚገደብ አምላክ አለን ብለን አናምንም። ከቦታ ውጭ ያለ ስለሆነ እሱ በቦታ ብቻ የሚገደብ የሆነ ቦታ ላይ ካለ የሆነ ቦታ ማይኖር ብለን ስለማናምን ደግሞም እንደናንተ ለሊት ሁሌም ይመጣል ኮንቲኒው በሆነ ሁኔታ ብለን አናምንም። አንተ የጠቀስከው ጥቅስ እንኳን ያ ምንድነው? እሱ አንድም ከፍርድ አንጻር የተነገረ እንጂ እግዚአብሔር በአካሉ ይወርዳል የሚል አይደለም። አንድም የግንቡን ለመስራት የሞከሩት አካላት ምን ነበር ዓላማቸው? ትልቅ የግንብን ገንባና እግዚአብሔርን እንይ ነው አይደለ? ዓላማቸው የነበረው ወደ እግዚአብሔር እንድረስ ነው። ምንም ትልቅ ግንብ ብገነባ ይወርዳል የሚለው ንግግር ምንን ለማሳየት ነው? አንተ ምንም ትልቅ ነየ ነገር ብገነባ እግዚአብሔር ዝቅ ብሎ ነው የሚያየህ። የፈለገ ትልቅ ብትል ለሱ አንተ ዝቅ ነህ፣ ለእርሱ አንተ ታች መሆንን ለማሳየት የተነገረ ነው እንጂ እሷ የሆነ ቦታ ላይ የሆነ ቦታ ለማየት የሚንቀሳቀስ አይደለም። ቶፒኩ ላይ ቆሙ። የእኛም በደንብ እናስረዳችኋለን ክስ ጥያቄ ሲሆንባችሁ እሱ ኤኒዌይስ ነስሩ እሺ፣ ኔትወርክን አስተካክል። ካሊድ ቀጥል። ከዛ በፊት ቦስ ምናልባት ዩቲዩብ ይዘጋብናል እንዴ? እቺ አጭር ቪዲዮ ብናያት አላህ ከመውረድ ጋር በተያያዘ ቪዲዮ እንዳከፍታ ያስፈልግም። ካሊድ ቀጥል። እንኳን ደህና መጣ። እፎይ ሰላም ነው? መስሎ ነው። ይሰማል? ይሰማል። አላህ ይወርዳል ብለህ ታምናለህ? ይሰማል? ይሰማል። እሺ ይሰማል። አረ ደከመኝ ዛሬ። እንዴ እንደሰማኝ ታዲያ ኔትወርክን አስተካክለናል። እንደ ኢነርጂ ድሬን እያደረጋችሁ እኮ ነው። ኔትወርካችሁን አስተካክላችሁ ነው። ነስሩ ፍራስትሬት እንድታደረግ እኮ ነው፣ እንዲደክም ነው እንጂ ከተሰማ ተሰማ፣ ካልተሰማ አስተካክለ መለስ። ነስሩ ይሰማል? ነስሩ
ሃይማኖታችሁ ማታስተምሩት? እስኪ ስለእናንተ ሃይማኖት እንስማ፣ አስተምሩን እስኪ። ሁሌም ስለ እስልምና ነው የምት ቢኒን እንደ ሙስሊም አድርጌ ማየት ነው የቀረኛውን። ሰይድ ኧረ ጉድ ቢኒ ማን ነው ይሰማል የሚለው? አይደል ነው ቤታችን ነው ችግሩ ወይንስ የነሱ ችግር ነው? ኧረ በደንብ ይሰማል። ሰይድ ተመልሳ አስተካክል። ሙስሊሞች ብዙ ቀያየርኩኝ እኮ። አዎ እንዴ እኔ አሮ ነው ለሌሎቹ ይሰማል። እኔ ተመልሳ አስተካክል እኮ ሲያዝግ ነው ይሰማል። እሺ ነስሩ እኮ ምንም አቤትም ነስሩ ኦኬ ነስሩ ከሌለ እኮ መውጣት ነው። ተመልሰህ ላክ። እሺ ሳላ ዛሬ ትምህርት ቤት መሰለ እኮ ስም እየጠራን ሳላ እንደ አዲስ እናስገባቸው። አዎ ክርስቲያኖች አትላኩ፣ ገስት አትላኩ። ክርስቲያኖች ክርስትና መማር የምትፈልጉ ሌላ ቤት አለ የተዘጋጀ። ስለዚህ ክርስቲያኖች አትላኩ። ገስት ላይ ያላችሁ ክርስቲያኖች ውረዱ ፕሊዝ። ታወርዱኝ ጀሚላ እንዴ ተረጋጊ እሺ ፕሊዝ። እስኪ ስለ ክርስትና ስበኩ። ያኔ አንድ ቀንም ስትሰብኩ ሰምተናል። ጀሚላ ተረጋጊ እሺ። እዚህ ሁኝና በኋላ እንሰብክሻለን ስለ ክርስትና ጠይቀልሽ። እስከዛ ግን እስልምና ትመልሻለሽ እሺ። ለምን ነው የምታረጉት? ጀሚላ ተረጋጊ። ቆይ ባለቤትሽ ምከራት እንጂ የሰሊ ድምፅ አውራ ነው። ቅድም አብሮሽ ያወራው ባለቤትሽ ከሆነ እየሰማን ከሆነ ምከራት። እንደ እፎይ ክርስትናን አይወክልም እያሉ ነው የሆኑ ሰውዬ። ስላሴ ጾታ አለው እያሉ እውነት ነው እንዴ? እና ትልቁ ላይ ሆንና አሳይ። ለምን ተዋሻለህ? ስላሴ ጾታ የለውም። ስላሴ ጾታ የለውም። ጾታ አለ ያለውን ሰው አምጣ። በኋላ ላይ ተሳይናል። አዘጋጅ ወይ ደግሞ በአዳም ላይ ያለው አካል በሙሉ በአብ በወልድ በመንፈስ ቅዱስ ላይ በሙሉ አለ የሚል የለም መጽሐፍ ቅዱስ ላይ። አሳየን፣ ክፈትና አሳየን። የትኛው ምዕራፍ ላይ የለም በላ እኔ ለመክ የትኛው ወንጌል ላይ ነው ወይንስ ኦሪት ላይ? ምን ላይ? የእግዚአብሔር ቃል ላይ። ኦሪትም ወንጌልም የእግዚአብሔር ቃል ነው። ምዕራፍና ጥቅስ አምጣ። ከሌለ ወደ እርሱ ተመለስ ወንድሜ። ስለዚህ አሁን ስላሴ ጾታ የለውም አለው። መልሱልኛሽ። ሁለቱም የፈጣሪ ቃል ነው ዛሬ ነው ያለው አይደለ? ኦሪቱም አዲሱም የፈጣሪ ቃል ነው። ዛሬ ነው ከሁለት አንዱ ላይ ነው ያለው አይደለ? በእናንተ ያው የፈጣሪ ቃል ነው። በእናንተ ያው ግን አይታወቅም ይላል መጽሐፉ። ቀደም የእግዚአብሔር ቃል ነው ብለህ በኮንፊደንት እየተናገርካ ነበር። አሁን ደግሞ እናንተ አልክ። ስለዚህ የኛ የእግዚአብሔር ቃል ነው። እኛ እግዚአብሔር የለንም አላህ እንጂ ይሁና። በቃ እንደዛም ከሆነ ከኢትዮጵያ ህዝብ እኮ የእግዚአብሔር የሚል ቃል በጣም ይታረጋል። ያ ጭንቅላት አይደለው አላህስ ከቅርቤቱ ሰማይ ማለፍ ይችላል። አንተ ስለ አላህ አትናገር፣ ስለ ሃይማኖት ስበክ። ተረጋጋ እንጂ ቅርቤቱን ሰማይ ማለፍ ማይችለው አላህ ሞጣዬ ስማ፣ ሞጣ ሰይድ አንተ ምን ከብት ነው እንዴ? ሞጣ ሰላም ሚዩት አድርግ እስኪ ሰይድ። የዛሬ ቶፒክ ያናዳሽ ሰይዶ ሰላም ሚዩት አድርግልን። ሰላም ፕሊዝ እባክህ ሰላም። አንዴ ሰላም ምንድን ናችሁ ወይ? ኧረ ሰላም ነው ነው ገባ። የአረብኛ ስምም 3 ጊዜ ተመቶ አይታችኋል። ልክ ሲመታ ይወጣል። የቀደሙም እነኛም ልክ ሲመቱ ወጡ። ከዛ በኋላ መልስልኝ። አንተ ጥያቄውን መልስልኝ። ምንድን ነው ያደረግከው?
አጣብቂኝ ቅርቃሩ ስገባ ቱር ብለህ ትወጣለህ። ቱር ብለህ ሌሎቹም እንደዛ አደረጉ። ከዛ በኋላ ያለው ግን ወደ መረበሽ ውስጥ ገቡ። በቃ ከስራ አዳመጡ። ከዚህ በፊትም እንደማልፈራ ታውቃለህ። እኔ እንደ ዝም ብሎ ምንም ማያውቁት አይደለሁም። ከአንዴ ሶስቴ እኮ ጥላ ወጣህ እኮ ጥያቄ ላይ አጣብቂኙ ስገባ ቱር ብለህ ወጣህ እኮ። አሁን ፓኒክ አታርግ፣ ተረጋጋ። ሞጣ አረሴ ተወና አላህ እንኳን ደህና መጣ። አይ ነው ጌሙን እንዴት መጫወት እንዳለብኝ። አላህ ሰላም ነው። ቀጥል አላህ። ምን ታቀስታለህ? ቀጥል አላህ። ዲያቆን ሲሏችሁ አላህ ብላችሁ ጠሩት። ዲያቆን ሳትሆኑ ዲያቆን ለሚላችሁ አላህ በሉት። ያለ ስማችሁ ስም ሲሰጧችሁ አላህ ብላችሁ ጠሩት። እናንተ አላህ ነው በሉት። አላህ ነው ያለ ስም የሚሰጥ በሐሰት ሰዎችን የሚከስ። የትናንትናው ልጅ አይታለች። ትናንትና አንዷ መጣ ያለ ስሜ ዲያቆን ብላ ስለጥፍ ኦኬ አላህ እንዴት ነች ስላት አላህ አይደለሁም ይቅርታ ብላ ራሷን ለማሻሻል ስትል ይቅርታ በቃ ሲባል ሰምቼ ነው አለች። ስለዚህ አሁን በኋላ የሆነ ታይትል ሲለጥፉላችሁ አላህ በሉት። አላህ በሐሰት ሰዎችን ስም ይለጥፋል። እነሱ እንዲህ ናቸው፣ እንደዚህ ናቸው፣ እንደዚህ ናቸው ምናምን ብሎ ይዋሻል። ስለዚህ ያ አካል አላህ ነው ማለት ነው።